ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። ቀዳሚ ወዳደረግነው ዜና እንለፍ። ኢንፎርሜሽን ቴክኖሎጂ ለቤተ ክርስቲያን ሁለንተናዊ እድገት በሚል መሪ ቃል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች የግማሽ ቀን ስልጠና ተሰጠ። መምህር ጌታቸው በቀለ ህዳር 30 ቀን 2018 ዓ.ም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ በተገኙበት ኢንፎርሜሽን ቴክኖሎጂ ለሁለንተናዊ የቤተ ክርስቲያን እድገት በሚል ርዕስ ስልጠና ተሰጥቷል። ስልጠናውን ያዘጋጀው የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የኢንፎርሜሽን ኮሚኒኬሽን አገልግሎት ክፍል ሲሆን የክፍሉ ባለሙያ ዲያቆን ሙሉዓለም አስራት እንደተናገሩት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አገልግሎት የመጀመሪያው የሆነውንና ቴክኖሎጂ ለሁሉ አቀፍ የቤተ ክርስቲያን አገልግሎት በሚል ርዕስ የኢንፎርሜሽን ቴክኖሎጂ አስፈላጊነትና የሌሎች አብያተ ክርስቲያናትን ልምድ ተሞክሮ ያካተተ ስልጠና ለጠቅላይ ቤተ ክህነት የሥራ ኃላፊዎች መዘጋጀቱን አስረድተዋል። የቴክኖሎጂን አስፈላጊነት ተረድተን ለበጎ ዓላማ ልንጠቀምበት ስራ ላይ ልናውለው ይገባል። የዛሬው ስልጠናም የቴክኖሎጂን አስፈላጊነት በመረዳት እንዲሁም ሌሎች አብያተ ክርስቲያናት የደረሱበትን ደረጃ እንደ ተሞክሮ መውሰድ እንችል የሚያደርግ ስልጠና ነው። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች በተዘጋጀው ስልጠና ላይ 2 ጥናታዊ ጽሑፎች የቀረቡ ሲሆን የመጀመሪያው ስልጠና ያቀረቡት ዶክተር አዲስ ዓለም ገንታ ኢንፎርሜሽን ቴክኖሎጂ ለቤተ ክርስቲያን ሁለንተናዊ እድገት የሚል ሲሆን ሁለተኛውን ስልጠና የሰጡት ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል በመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥናትና ምርምር ክፍል ኃላፊ ሲሆኑ ዘመናዊ የመረጃና የሥራ ትስስር ቴክኖሎጂን በመጠቀም ከቤተ ክርስቲያን ሁለንተናዊ ተልእኮና ከአኃት አብያተ ክርስቲያናት ተሞክሮ አንጻር በሚል አቅርበዋል። ዶክተር አዲስ ዓለም ገንታ የስልጠናውን ዓላማ እንደገለጹት የቤተ ክርስቲያን መሪዎች በኢንፎርሜሽን ቴክኖሎጂ ዘርፍ ዙሪያ እውቀት ማስጨበጥ፣ የአይሲቲን ጠቀሜታ ማስገንዘብ መሆኑን አብራርተዋል። አጠቃላይ የስልጠናው ዓላማ የሚሆነው የቤተ ክርስቲያን መሪዎችን በኢንፎርሜሽን ቴክኖሎጂ ዘርፍ እውቀት ማስጨበጥ እንዲሁም ደግሞ የቴክኖሎጂ ጠቀሜታ ማስገንዘብ ነው። በሁለተኛ ደረጃ በኢንፎርሜሽን ቴክኖሎጂ በመጠቀም ግልጸኝነት፣ ቀልጣፋ ወጣቱን እና አጠቃላይ የቤተክርስቲያን ምዕመናን ያሳተፈ ዓለም አቀፍ ተደራሽነትን የሚጨምር አገልግሎት መስጠት እንደሚቻል ማስገንዘብ ነው። አሁን እነዚህ ሁሉ የምንፈልጋቸው ናቸው። የቤተክርስቲያን አገልግሎት ተደራሽ እንዲሆን እንፈልጋለን። ቀልጣፋ እንዲሆን እንፈልጋለን። ግልጸኝነት ያለው እንዲሆን እንፈልጋለን። ወጣቱን ሁሉን ያሳተፈ እንዲሆን እንፈልጋለን። ግን እንዴት ስንል ይሄ ቴክኖሎጂ በዚህ ያግዘናል። ስለዚህ ግንዛቤ በዚህ ለመፍጠር እንሞክራለን። ከእህት አብያተ ክርስቲያናት ከህንድ ቅድም እንዳነሳሁት ተሞክሮውን እንድንወስድ እና በቀጣይ ምን ማድረግ እንዳለብን ለማጠየቅ ነው። ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል የአኃት አብያተ ክርስቲያናትን ተሞክሮ መሰረት በማድረግ በአቀረቡት ጽሑፍ ዘመናዊ የመረጃ የሥራ ትስስር ቴክኖሎጂን መጠቀም ከቤተ ክርስቲያን ሁለንተናዊ ተልእኮና ከአኃት አብያተ ክርስቲያናት ተሞክሮ አንጻር ማብራሪያ ሰጥተዋል። በማብራሪያቸውም እኛ ልንባርባቸው የሚገቡና እነሱ የተጠቀሟቸውን ዘርፎችም ያሏቸውን አብራርተዋል። በጣም ትኩረት አድርገው የሚሰሩባቸውን 10 ነጥቦች ብቻ ጠርሼ አጠናቅቃለሁ ከብዙ ይቅርታ ጋር። አንደኛው በመንፈሳዊ አገልግሎት የቤተ ክርስቲያን እሴቶች በመጠበቅ ነው። ቴክኖሎጂው አሁን እኛ ከሌለንበት ቤተክርስቲያን ከሌለችበት የብዙ ነገሮች መጫወቻ ነው የሚሆነው። ያ ስፔስ ያ ቦታ ቴክኖሎጂውን ጥቅም ላይ የሚያውለው ትውልድ ቤተክርስቲያንን ቴክኖሎጂ ላይ ማጣት የለበትም። ከነሴቷ ከነ መንፈሳዊ አገልግሎቷ ዘመናዊ ቴክኖሎጂ ላይ ቤተክርስቲያን መገኘት አለበት። ሲሆን በልጣ በእርግጠኝነት ዓለም ላይ ያሉ አሁን ቴክኖሎጂዎችን የጀመሩትም የመሩትም መንፈሳዊ አባቶች ናቸው። ካላንደርን፣ ስነ ጥበብን፣ ስነ ጽሁፍን፣ ስነ ስዕልን፣ መጽሐፍ ዝግጅት እነዚህም በሙሉ የመሩት የቤተክርስቲያን አባቶች ናቸው። ከትውልዱ ቀድመው ነው የነበሩት። አሁን ወደ ኋላ መሆን ስለሌለብን በመንፈሳዊ አገልግሎቶች ውስጥ የቤተክርስቲያን እሴት በጠበቀ ሁኔታ መተግበር አለበት። በሁለንተናዊ ትምህርት ውስጥ በቃ አሁን ዲጂታል ቴክኖሎጂ ወደ ኋላ ከቀረን በቃ ትምህርት ሙሉ ለሙሉ አሁን ዲጂታል ቴክኖሎጂን ተጠቅመው ላይ ነው። ላይብራሪ ዲጂታል ቴክኖሎጂ ላይ ነው ያለው። ትምህርት ያመሆንኛም ያስተማር ነው። ወልቂጤ ሌሎችም ኮሌጆች ከዚህ ሆነን አስተምረናል። ዶክተር አካል ወልድ ጋር አስተምረናል። ወልቂጤ እዚህ ሆነን ፈተናናል። ወልቂጤ የመንፈሳዊ ኮሌጅ ላይ ማለት ነው።
ጥቅም ላይ ውሏል እና ይሄን በሚገባው ደረጃ በሚገባው መጠን ወደ ኋላ ሳይባል በሙሉ ቴክኖሎጂ ውስጥ ትምህርት በሙሉ ማለት ነው ምንም ሳይቀር እንደው ይሄ ትምህርት ቴክኖሎጂ ላይ መሆን አይችልም የምንለው ነገር አይኖርም። ሁሉም ትምህርት ቴክኖሎጂ ላይ ነው። ሁሉም ትምህርት። በመጨረሻም ዶክተር አዲስ ዓለም ባስተላለፉ መልእክት ዘመኑን ለመዋጀት ቤተክርስቲያን የአይሲቲ አስተዳደርና ፖሊሲ ሊኖራት ይገባል ሲሉ አስተያየታቸውን ሰጥተዋል። አንደኛ ቤተክርስቲያኗ የአይሲቲ አስተዳደርና ፖሊሲ ሊኖራት ይገባል። መጀመሪያ እሱ ነው የሚጸድቀው። ቤተክርስቲያኗ ይሄን የአይሲቲ ቴክኖሎጂ እንዴት ነው መጠቀም ያለባት፣ ለምን፣ በምን፣ እንዴት ተብሎ ፖሊሲ መኖር አለበት። ይሄን ባለሙያዎች ቁጭ ብለው ቤተክርስቲያን ብዙ ባለሙያ ልጆች አሏት። ለዚህ ማንም ቤተክርስቲያን ካልከፈለችኝ የሚል ሰው የለም። ስለዚህ ይሄ መሰራት አለበት። ፖሊሲ የቤተክርስቲያን ፖሊሲ ለምንድን ነው የሚጠቅመን? በየጊዜው የምናስተላልፋቸው የሚቀያየሩ እንዳይሆን መረጃን በአግባቡ ለመጠበቅና መረጃን በኃላፊነት ለመጠቀም ፖሊሲ ካለ ፖሊሲውን ምንድነው መሰረት በማድረግ መመሪያዎች በማውጣት በየሀገረ ስብከት በአጥቢያ ደረጃ ሀገረ ስብከቶች በዛ ፖሊሲ መተዳደር አለባቸው። አጥቢያዎች መውረድ አለባቸው። ምዕመናን ጭምር የሚያካትት መሆን መቻል አለበት። በስልጠናው የቴክኖሎጂን አስፈላጊነት በመረዳት እንዲሁም ሌሎች አብያተ ክርስቲያናት የደረሱበትን ደረጃ እንደተሞክሮ በመውሰድ የተዘጋጀ ስልጠና መሆኑ ይታወቃል። ቤተ ክርስቲያን ዘመኑን ለመዋጀት አስተዳደሯን ለማዘመን የኢንፎርሜሽን ቴክኖሎጂ ተጠቃሚ መሆን እንዳለባት ብፁዓን አበው ሊቃነ ጳጳሳት ገለጹ። መምህር ጌታቸው በቀለ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ህዳር 30 ቀን 2018 ዓ.ም ለግማሽ ቀን በተዘጋጀው የኢንፎርሜሽን ቴክኖሎጂ ለቤተ ክርስቲያን እድገት በሚል ስልጠና ላይ ብፁዓን አበው ሊቃነ ጳጳሳት ተገኝተው መልእክት አስተላልፈዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ኢንፎርሜሽን ቴክኖሎጂ መጠቀም ዘመኑ ያስገድደናል። ያለ ቴክኖሎጂ ወደፊት ምንም ስራ እንቅስቃሴ ሊኖር አይችልም። አሁን እኛ ወደ ኋላ እንደቀረን ነው የሚሰማኝ ሲሉ ገልጸዋል። በግድ ሳንወድ በግድ ወደ ቴክኖሎጂው ዘመኑ ያመጣናል፣ ያስገድደናል። ምክንያቱም ዓለም በዚህ ነው ስራውን እየሰራ እያከናወነ ያለው። እድገቱንም እንቅስቃሴውንም በዚሁ ነው፣ በቴክኖሎጂ ነው። አለ ቴክኖሎጂ ምንም የስራ እንቅስቃሴ ወደፊት ሊኖር አይችልም እና አሁንም ብንለምደውም ባንለምደውም ፈቃደኞች ብንሆንም ባንሆንም ትኩረት ቢኖረንም ባይኖረንም ዞሮ ወቅቱ ወደዚህ አጠቃሎ ያመጣናል ብዬ አስባለሁ እና አሁን እኛ ወደ ኋላ እንደቀረን ነው የሚሰማኝ። በስልጠና የተሳተፉ አስተያየታቸውን የሰጡት እንደተናገሩት ስልጠናው በጣም ጥሩ ነው። ቤተክርስቲያን በርካታ ምሁራን ልጆች ስላሏት እነሱን አሰባስባ ወደ ትግበራ መግባት ይገባል ሲሉ አስተያየታቸውን ሰጥተዋል። አሁን እኛ ጋር ያለው ችግር የኢምፕሊሜንቴሽኑ ጉዳይ መሬት የማውረድ አንዱ ወይ የአቅም ጉዳይ ነው፣ ሁለተኛ ደግሞ ትኩረት ያለ መስጠትና ሶስተኛ የግንዛቤ እጥረት ይመስለኛል። ሀውቱ እንዴት እናውርደው ነው መሰረታዊ ነገር። እንዲህ አይነት ምዕመን ያላት ቤተክርስቲያን ግን ኢንተግሬትድ አድርጎ የመስራት ድካማችን ነውና አሁን ብፁዓን አባቶች እዚህም ስላሉ የሥራ ኃላፊዎቻችን በጎ ፈቃድ ያላቸውን ሰዎች አሰባስቦ ወደ ትግበራ የሚሄድበት ጉዳይ ላይ ብንሄድ ይሻላል እንጂ which is ሁላችንም ሐሳብ ውስጥ ያለ ነው፣ ምኞቱ አለ ነው። በስልጠናው ዙሪያ ላይ በጣም ማራኪ አስደሳች ሁላችንንም ልባችንን የነካ የምንፈልገው ጉዳይ ነው። ይሄ ነገር ተጠናክሮ መቀጠል እንዳለበትም እናምናለን። መሬት መንካትም እንዳለበት እናምናለን። በመጨረሻም በመርሃ ግብሩ ማጠቃለያ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ መልእክታቸውን አስተላልፈዋል። ጋሜን ብንሰማ ነገም ብንሰማ ለእኛ ጥሩ ነው። አንድ ቀን መሬት ይወርዳል፣ ግዴታ ነው። አሁን ወደ እየተገደድን ያለነው ወደዛ ወደ ተግባር ለመለወጥ እየተገደድን ነው ያለነው።
ግዴታ ነው በዚህ ሰዓት በዚህ ዘመን ይሄ መሆኑ። ስለዚህ አንድ ቀን ስራ ላይ ይውላልና ዝግጅቱ እቺ ቤተክርስቲያናችን ቅድም እንደተባለው ምንም ያጣችው ነገር የለም። የሰው ኃይልም አላት፣ አቅምም አላት፣ ምሁራንም አሏት። ያጣችው ነገር የለም። ብዙ ገንዘብ ነው የሚያስፈልገውና ስለዚህ የግድ መሬት ላይ ይወርዳል። እኛ በቀናነት ብቻ ማሰብ ነው እናደርጋለን ብለን ካሰብ ይሆናልና ስለዚህ ይህንን ስልጠና ማግኘታችን መስማታችን ለኛ ትልቅ ነገር ነው። እንግዲህ እንወያይበታለን፣ እንነጋገርበታለን። ይህንኑ ጉዳይ ማንቀሳቀስ የሚችሉትን ምሁራን ሰብስበን ማመካከር ማወያየት አለብን። ከዛ በኋላ ወደዛ እንሄድበታለን፣ እንገባበታለን። መጀመሩም አንድ ነገር ስለሆነ የግድ መጀመር ያስፈልጋል። ስለዚህ እግዚአብሔር ሲፈቅድ ሁሉ ነገር ይሆናል። ምንም አይደለም። እግዚአብሔር በፈቀደ ሰዓት ሁሉ ተግባራዊ ይሆናል። ለቤተ ክርስቲያናችን ግን ይሄ በጣም አስፈላጊ ነው። ለቤተ ክርስቲያናችን ለሕዝባችን በጣም አስፈላጊ ነው። ይሄን ካላደረግን ደግሞ አይሆንም። በዚህ ዘመን ጊዜው እያስገደደ ስለሆነ ለማለት ነው። ስለዚህ በጣም እጅግ አመሰግናለሁ። እግዚአብሔር ያክብርልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጥበቃ በጽዳትና በተላላኪነት ለሚያገለግሉ ሰራተኞቹ የአቅም ግንባታ ስልጠና ሰጠ። መምህር ፍቃዱ ኪሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት የአስተዳደር መምሪያ ዋና ኃላፊ ሊቀ መዘምራን ሀረገወይን ጫኔ ታላቋ ቤተክርስቲያን በስሯ ላሉት በጥበቃ ስራ፣ በጽዳት ስራ፣ በተልእኮና አትክልተኝነት ስራ የምትሰሩትን ስራ እንደተጠበቀ ሆኖ የበለጠ አቅማችሁን ለማሳደግ ይህ ስልጠና ተዘጋጅቷል በማለት ገልጸዋል። እንደሚታወቀው የአስተዳደር መምሪያ ታላቋ ቤተክርስቲያን መሰረት ባደረገ በስሯ ያሉ አገልጋዮች በየደረጃቸው አቅማቸውን ለመገንባት በሚደረገው ጥረት መስራት ያለበትን ስራ ለመስራት የመጀመሪያ ያደረገው እናንተ ላይ መሆኑን ስገልጽ ትልቅ ኩራትና ክብር ይሰማኛል። ይህንን ስንል በጥበቃም ይሁን በጽዳትም ይሁን በተልእኮም በአትክልተኝነትም ይሁን የተጣለባችሁን ኃላፊነት ለመወጣት የምታደርጉት ጥረት እንደተጠበቀ ሆኖ የበለጠ አቅማችሁን በማሳደግ ግንዛቤ በመፍጠር ለቀጣይ ስራዎቻችሁ የተሻለ ነገር ለማሳየት የምትችሉበትን ሁለንተናዊ አቅም ለመፍጠር ይህ ስልጠና እንዲዘጋጅ ብዙ ጠቅላይ ስራ አስኪያጁ በሰጡት አመራር መሰረት የተከናወነ ስራ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት በመንፈሳዊ ዘርፍ ምክትል ስራ አስኪያጅ ኑረ ኢድ ኤልያስ አብርሃ ከዚህ ቀደም ለበላይ ኃላፊዎች ሲሰጥ የነበረው አሁን ግን ለእናንተ ይህ ስልጠና ለመጀመሪያ ጊዜ ይሰጣችኋል በማለት ተናግረዋል። እንግዲህ ያው ለመጀመሪያ ጊዜ ነው ማለት ይቻላል። እስካሁን ድረስ በአብዛኛው ለመምሪያ ኃላፊዎች፣ ለዋና ክፍል ኃላፊዎች እና በአመራር ደረጃ ላሉ ነው እስካሁን ድረስ ስልጠና በብዛት ያው ሲሰጥና ሲካሄድ የምንመለከተው። ዛሬ ደግሞ አይደለም ዝቅ ላለው በታች ላለው የአገልግሎት ሰጪ አካልም ስልጠና ያስፈልገዋል። የስልጠናው ዓላማ በአገልግሎት ሰጪነት እያገለገሉ ያሉት በሙሉ አእምሯዊ፣ ስነ ልቦናዊና ሁለንተናዊ አቅም እንዲያገኙ ለማድረግና የበለጠ ተግባቦት ለማምጣት የሚያስችል ስልጠና ነው በማለት ሊቀ መዘምራን ሀረገወይን ጫኔ አብራርተዋል። እንግዲህ የስልጠናው ዓላማ አንደኛ በአገልግሎት ሰጪነት ተመድበው እያገለገሉ ያሉ አገልጋዮች በሙሉ አእምሯዊ፣ ስነ ልቦናዊ፣ ሁለንተናዊ አቅም እንዲያገኙ ማድረግ ነው። ሁለተኛው የምድረ ግቢ አስተዳደራዊ ገጽታ ሰላም የሰፈነበት፣ መናበብ፣ መተማመን የተገነባበት ግቢ እንዲሆን የሚያስችል መሆን ስላለበት ነው። ሶስተኛው ከጥበቃና ከጽዳት ጋር ተያይዞ የሚነሱ ችግሮች ቢኖሩ ተናቦ ተግባብቶ ተማምኖ መፍታት የሚያስችል ስራ መስራት እንዲቻል ነው። በተያያዘም አስፈላጊነቱ ስንመለከት በዚሁ ስራ የተሰማሩ በሙሉ
ሁለንተናዊ አቅማቸውን አሳድገው ለቤተ ክርስቲያን የሚፈለግባቸውን ድርሻ እንዲወጡ ለማድረግም ነው። ስለዚህ ዛሬ ይህን ስልጠና ስናዘጋጅ ሁላችሁም በነቃ ተሳትፎ የራሳችሁን ግንዛቤ ወስዳችሁ ኃላፊነታችሁን መወጣት እንድትችሉ ጥሪያችንን እያቀረብን፣ ጥበቃ፣ ጽዳት፣ ተላላኪ ትልቅና የተለየ ስራ ነው። ታማኝ ሆኖ መጠበቅ ትልቅ ስራ ነው። ጽዳትም ለጤና ትልቅ የህይወት ትርጉም አለው። መላላክም የመላእክት አገልግሎት ነው። ሁላችንም ለእግዚአብሔር አገልጋዮች ነን። ስራችሁ በአዲስ መንፈስ እንድትሰሩ ዕውቀት ተጋብዛችኋል በማለት ንቡረ እድ ኤልያስ አብርሃ ገልጸዋል። ስሙም በጣም ደስ ይላል። በእውነት እንዳያችሁት ለጥበቃ፣ ለጽዳት፣ ለተላላኪ ሰራተኞች ይላል። ትንሽ ስራ እንዳይመስላችሁ ትልቅ ነገር እኮ ነው ጥበቃ። ያለ ጥበቃ እየኖር ነው እንዴ? ኢትዮጵያ እኮ እየተጠበቀች ነው የምትኖረው። በመከላከያው እኮ ነው የምትጠበቀው፣ ከእግዚአብሔር በታች ማለት ነው። ትልቅ ስራ ነው ጥበቃ። ህዝብን የመጠበቅ ወገንን የመጠበቅ ያው እንግዲህ በተሰማራበት የጥበቃ ስራ ታማኝ ሆኖ መጠበቅ ማለት እንዲያው ትልቅ ስልጣን ነው። ይሄ በእውነት ትልቅ ስልጣን ነው። ጽዳት ደግሞ ታውቁታላችሁ፣ ህይወት ነው። ህይወትን የመጠበቅ ነው እሱም ደግሞ። ስለዚህ ተላላኪነትም የመላእክት አገልግሎት ነው። ተላላኪነት ቀላል አይምሰላችሁ። እነ ሚካኤል እኮ ተላላኪዎች ናቸው። መልአክ ማለት ተላላኪ ማለት ነው። ተልእከ ተላላኪ ሆነ። ተልእከ ካለው መልአክ የሚለው ላይክ የሚለው ላይካን የሚለው ይወጣል፣ ይረባል ግዕዝ። እና እነዚህ ሁሉ ዝም ብሎ ትናንሽ ስራዎች እንዳይመስሉ። ተላላኪ ማለት ዝም ብሎ ዝቅተኛ እኛ እንደሚመስለን እንጂ የሚካኤል የገብርኤል የሩፋኤል ስራ ነው። የኛ የቄሶችም እኮ ስራ ነው። ላይካን እኮ ነው እኛ ነን። እኛም ላይካን ነን። ያው ደረጃው ከፍና ዝቅ እያለ ነው እንጂ ተላላኪ ነው። ሁላችንም ተላላኪ ነው። ለእግዚአብሔር ሁሉም ተላላኪ ነው። አገልጋዮች ነን። ስለዚህ ያው በእንደዚህ ያለ ደረጃ ታስቦ በእውነቱ ለስራችሁ ትጥቅ የሚሆናችሁ ሞራል የሚሰጣችሁ እንደገና ተበራታችሁ በአዲስ መንፈስ ተነቃቅታችሁ ስራችሁን በአግባቡ መወጣት የሚያስችላችሁ ዕውቀትና ግብዣ ነው ተዘጋጅቶላችሁ ያለ። በመጨረሻም ስልጠናው ለ2 ቀናት እንደሚቆይ ተናግረዋል። የዛሬው የ2 ቀን ቆይታችን ስልጠና የምናገኝበት መርሃ ግብር በእግዚአብሔር ስም በዛሬው ዕለት የተጀመረ መሆኑን ብፁዕነታቸው ብፁዕ አቡነ ሳዊሮስን በመወከል ማለት ነው። ያው እሳቸው ነበሩ በውራቸው የሚከፍቱት። እሳቸው ያው ስራቸው ሰፊ ስለሆነና ያው የቅዱስ ሲኖዶስ ስብሰባ ስላጋጠማቸው ነው የሚሄዱ። እሳቸውን ወክዬ ያው በእሳቸው ስም ጉባኤው በብፁዕነታቸው ቡራኬ የተከፈተ መሆኑን ማብሰር እፈልጋለሁ። ቆይታችን የሰላም የእውቀት ያደርግልን እግዚአብሔር አምላካችን። በቅድስት ቤተ ክርስቲያን ስም የሚካሄዱ ልመናዎች የቤተ ክርስቲያንን ገጽታ እንዳያጎድፉ ጥንቃቄ ሊደረግባቸው እንደሚገባ ተመላከተ። ያረካል አድማሱ። ከቅርብ ዓመታት ወዲህ በቅድስት ቤተ ክርስቲያን ስም የሚካሄዱ ልመናዎች ቁጥራቸው እጅጉን እየተበራከተ ስለመምጣቱ በርካቶች ይስማማሉ። ቅድስት ቤተ ክርስቲያናችንን በልዩ ልዩ መልኮች የሚያገለግሉት ዲያቆን ዶክተር አዲስ ዓለምም ይህንኑ ሐሳብ ከሚጋሩት መካከል አንዱ ናቸው። ሰው ከተቸገረ ሊለምን ይችላል፣ ችግር የለውም መለመን። ግን አንዳንዴ ግራ እስክትጋባ ድረስ የሚሰጠውም ሰው እስኪጨንቀው ድረስ ነው እየሆነ ያለው። አሁን በተለይ በቤተ ክርስቲያን ስም በየከተማው በየጎዳናው ስታይ የቤተ ክርስቲያን ፎቶ፣ የቅዱሳን ስዕላት ፎቶ እየተያዘ እነዛ ሰዎች ማናቸው የሚጠራ ነገር የለም። እውነት ገንዘቡ ለታለመለት ዓላማ ሄዳሉ ስቲል የሚታወቅ ነገር የለም። ከጎዳናም አልፈ ደግሞ ስትመጣ በየአብያተ ክርስቲያናቱ ለምሳሌ ምእመናን ለጸሎት ሀሳባቸው ከእግዚአብሔር ጋር ለመገናኘት ለቅዳሴ ለአምልኮ ቤተክርስቲያን ይመጣሉ። ግን በዛው ልክ ደግሞ በንግስ በዓላት በተገኘ እንደው ምእመናን ተሰበሰቡ በሚባልበት ቦታ ምእመናንን ከማጽናናት ቃል ወንጌልን ከማስፋፋት ባለፈ ትልቅ ትኩረት እየተሰጠው ያለው ይሄ በቃ ከልማት ጋር በተያያዘ እየተባለ በመለመን ታቦት ቆሞ ምእመናን አባቶች ካህናት ሌሊቱን ሙሉ አገልግለው ፀሐይ ህዝብ እየቀጠቀጠው በጣም በሚያሰለች ሁኔታ እየተለመደ ነው ያለው። በአውደ ምህረትና በጎዳና ከሚካሄዱ ልመናዎች ባሻገር የማህበራዊ መገናኛ አውታሮችን በመጠቀም በቅድስት ቤተክርስቲያናችን ስም የሚከናወኑት የምጽዋት ጥሪዎችም አሁን እየተለመዱ መጥተዋል። ይሄ በቲክቶክ
ላይ የሚካሄዱ የልመና የገጠር አብያተ ክርስቲያናት ጋር ሄደው እንዲህ ድንጋይ ተሸክመው ካህናቱን ጎንበስ ቀና እያስባሉ ኢቭን ስታዩ ትሳቀቃለህ። ለምንድን ነው እንደዛ የሚሆነው? ያ እኮ የቤተ ክርስቲያን ኢሜጅ ማንም የሚያየው ነው። ለምን እንደዛ ይሆናል? ካጣን እኛው ውስጣችን ተነጋግረን እኮ መንፈታው ሊሆን ይችላል። እና የቤተ ክርስቲያንን ክብር በሚያዋርድ ሁኔታ አባቶችን በጣም አደባባይ ላይ አውጥታቸው እንደዛ እየለመኑ አልቅሱ፣ ድንጋይ ተሸከሙ ለምን ይሆናል? ስለዚህ ማናቸውስ እነዚህ አካላት ይህን እያደረጉ ያሉት? አንዳንዴ አሁን በምንሰማቸውም ሁኔታ ደግሞ 30% 40% ከተሰበሰበው ከገጠር ቤተክርስቲያናት ምእመን ከሌለባቸው ሰው አዝኖ ሊሰጥ ይችላል ተብሎ እየታሰበ ግን ከዛ ላይ 50% 40% ስጡኝ የሚሉ ናቸው አሁን እየመጡ ደግሞ ያሉት። እውነት ሁሉንም በዚሁ መፈረጅ ባንችልም ግን በጣም ሰፊ ኦርቶዶክስ ይሁኑ አይሁኑ እውነት የቤተክርስቲያን ልጆች ናቸው ይሁኑ አይሁኑ ኢቭን እስኪያጠራጥርና ሳይታወቅ በጎ ነው እየተባለ ግን ልምድ እየሆነ የቤተክርስቲያንን ታላቂቷን የቤተክርስቲያን ክብር በሚነካ ደረጃ እየተካሄደ ያለበት ሁኔታ ነው ያለው። የቅድስት ቤተክርስቲያናችንን አድባራት ለልመና ከሚዳርጉ ቀዳሚ ጉዳዮች መካከል የህንፃ ቤተክርስቲያን የግንባታ ፕሮጀክቶች ተጠቃሽ ናቸው። ፕሮጀክቶችን መገንባቱ የሚበረታታ ቢሆንም የትኩረት ማጠንጠኛው ግን ስብዕና ግንባታ ሊሆን እንደሚገባ ነው ዲያቆን ዶክተር አዲስ ዓለም የሚያነሱት። የሰበካ ጉባኤውም የደብሩ አስተዳደርም አጠቃላይ ፎከስ የሚሆነው ያን ቤተክርስቲያን ማስጨረስና ለማስጨረስ እኔ እንዲያረኩ ቅድም እንደተባለው የመፎካከር ነገር ላይ ነው። ያ ደግሞ ኢቭን በቅርብ ርቀት ያሉ ሁለት አብያተ ክርስቲያናት የሚገነባሉ አንድ ከተማ ውስጥ እኔ አሁን ማውቀዋለ 3 አብያተ ክርስቲያናት ይገነባሉ። 5 ኪሎ ሜትር ርቀት አይደለም በአምስቱም ቤተክርስቲያን በሶስቱም ቤተክርስቲያን ያለው ይሄው ምእመን እዚህ ጋር ይሄዳል፣ ይሄው ምእመን እዛ ጋር ይሄዳል፣ ይሄው ምእመን እዛ ጋር ይሄዳል። ስለዚህ እንደዚህ አይነት ይሄ አንድ ልማቱም ሁሉም ነገር ሄዶ ለማን ነው? ለቤተ ክርስቲያን ለምእመናን ነው። ስለዚህ መጀመሪያ መሰራት ያለበት ምእመናኑ ላይ ምእመናኑን መያዝ አለብን። ምእመኑ ቤተክርስቲያኑ ወዶ እንዲመጣ እንጂ ተሰላችቶ እንዲወጣ መደረግ የለበትም። የሰበካ ጉባኤ አባላት የደብር አስተዳዳሪዎች ደግሞ መመዘንም ያለባቸው በልማቱ በገንዘቡ በሰበሰቡት አይደለም መሆን ያለበት። ምን ያህል ምእመን አስተማሩ፣ ምን ያህል ምእመን አጠመቁ፣ ምን ያህል ምእመን ወጣቶችን ያዙ ነው እና እዛ ላይ ትኩረት ቢሰጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊት መሆኗ የሚታወቅ ነው። ነገር ግን በስሟ የሚካሄዱ ልመናዎች በጊዜ መስመር ካልያዙ ሰርክ በቅድስና የሚወሳውን ገናና ስሟን ማጉደፉ የማይቀር ነው። እናም ከቅዱስ ሲኖዶስ ጀምሮ እስከ አጥቢያ ድረስ ያለው የቅድስት ቤተ ክርስቲያናችን የአስተዳደር አካል ጉዳዩን በትኩረት በመመልከት መላ ሊዘይድለት እንደሚገባ ነው የተጠቆመው። ሰው አሁን ቤተክርስቲያን ሲሄድ ይሄ ነገር በቃ ልመና ነው እያለ ከቤተክርስቲያን እየሸሸ ያለበት ሁኔታ ነው ያለው። እውነት ለመናገር ያው የኢትዮጵያ ቤተክርስቲያን ምእመናን ተስፋ ስለማይቆርጡ እንጂ በጣም ብዙ ወደ አገልግሎቱ አካባቢ በተለይ ከልመና ጋር ተያይዞ ያለው ነገር ጥሩ አይደለም ያለበት ደረጃ እና እኔ እዚህ ላይ ሁሉም የሚመለከተው አካል በተለይ ቤተክርስቲያን አመራር አካላት በቃ ይሄ ነገር መስመር እንዲይዝ ቢያደርጉ እኔ ጥሩ ነው ብዬ አስባለሁ። የቅዱስ ያሬድ መዋሥዕት ድርሰት መጽሐፍ ቅዱሳዊ መሰረት ያለው መሆኑን ሊቃውንተ ቤተ ክርስቲያን ገለጹ። እሌኒ ክፍሌ እግዚኦ መኑ ያድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ትምህርት ውስጥ መዋሥዕት ተብሎ የሚታወቀው የቅዱስ ያሬድ ድርሰት አንዱ ነው። ሊቁ ቅዱስ ያሬድ ከደረሳቸው 5ቱ ድርሰቶች አንዱ የሆነው መዋሥዕት በቤተ ክርስቲያን ሰፊ አገልግሎትም አለው። ለመሆኑ መዋሥዕት የሚለው ቃል ትርጉሙ ምንድን ነው ስል መጋቢ ምስጢር ፍሬ ስብሐትንና መጋቢ አላፍ ልሳነ ወርቅን ጠየቅኩ። አውስአ መለሰ ከሚለው ከግዕዝ ቃል የተገኘ ነው። መዋሥዕት ማለት ምልልስ ማለት ነው። ሰዋስወ ነፍስ የሚል ትርጉም ይሰጠናል ማለት ነው። ሰዋስወ ነፍስ ማለት በዕለተ ፍታት ሰው ሙቶ በፍታት ጊዜ ስለሚባል አገልግሎቱን በደመቀ ሁኔታ ክርስትና እንደተቀበለ ሁሉ አገልግሎት ይሰጣል ማለት ነው። ይሄ ሰዋስወ ነፍስ ወይም ደግሞ መዋሥዕት መሸጋገሪያ ድልድይ ማለት ነው። ይሄ ድልድይነቱ ባሕረ እሳትን ከፍሎ የሚያሻግር ጸሎት ነው ማለት ነው። መዋሥዕት የሚለው ቃል ምልልስ የሚለውን ትርጉም አለው ያሉን ሊቃውንቱ ለዚህም በምክንያትነት ከአገልግሎቱ ጋርም ያያይዙታል። በክብረ በዓል በአርያም ቁመተ አርያም ጊዜ
እንዲሁም በአርባዕተ መወድስ ቁመት ጊዜ በዛና በዚህ ሊቃውንት ስለሚሉት መዋሥዕት ብለውታል ማለት ነው። በቤተ ክርስቲያናችን ይሄ መዋሥዕት ሲዘመር በሊቃውንቱ በመሪና በተመሪ በቀኝና በግራ እንዲሁም በመቋሚያ በጸናጽል በከበሮ እየተመላለሰ ስለሚባል ይህንን ስያሜ አግኝቷል ማለት ነው። ከዚህም በተጨማሪ መዋሥዕት በተለየ መልኩ ለሙታን በሚደረገው የፍትሐት ጸሎት ላይ በሰፊው የሚዘመር ነው ያሉን ሲሆን ጠቀሜታውንም በዚህ መልክ ገልጠውልናል። ሁሉ ነፍስ ይሴብሖ ለእግዚአብሔር የሚልም በመዋሥዕት መካከል እናገኛለን። ሁሉም ነፍሳት እግዚአብሔርን ያመስግን የሚል ስላለው ምስጋና ነው ብለን እንይዘዋለን። ሌላው ጸሎት ነው። መዋሥዕት ጭብጡ ጸሎት ነው። ይሁን እንጂ መዋሥዕት ከፍትሐት ባሻገር ለበዓላትም የሚያገለግል ሲሆን ስለ ጌታችን ኢየሱስ ክርስቶስ፣ ስለ እመቤታችን ቅድስት ድንግል ማርያም፣ ስለ ጻድቃንና ሰማዕታት፣ ስለ ቅዱሳን መላእክትም ጭምር የሚያነሳ ምስጋናና ጸሎትም ጭምር መሆኑን ነው ሊቃውንቱ የሚገልጹት። የሰማዕታትን፣ የጻድቃንን፣ የቅዱሳንን ጥብዓታቸውን የደናግል የመነኮሳትን ጭምር ያካተተ አድርጎ ያው ለዓመት አገልግሎት የሚሰጥ ይሁን ብቻ ማለት ለቅዱሳን መላእክት ጭምር የደረሰው ድርሰት ነው ማለት ነው። ለማዳን ሁል ጊዜ የማትታክት ክንድህ የማይዝል ሲጠሩ የምሰማ እግዚአብሔር ሆይ ሰማዕታትን አስፈሪና ግሩም ከሆነ እሳት እንዳወጣቸው እኛንም አድነን የሚል ነው። ይህ ጸሎት ነው ማለት ነው። በመሆኑም መዋሥዕት ለፍትሐት ብቻ የሚያገለግል አይደለም ያሉት ሊቃውንቱ ይህንን ምዕመናንም ጭምር ሊያውቁት ይገባልም ነው ያሉት። በፍትሐት ጊዜ ብቻ የሚባል አድርጎ ይገምታል። ግን መዋሥዕት ጸሎት ነው። ቅድም እንዳልነው የማይገባበት የለም። ዳዊቱ ነው። ዳዊትን ያለው መኃልየ ነቢያት ጋር የተያያዘ ነው። ከወንጌል ጋር የተያያዘ ስለሆነ ዳዊት ጸሎት ነው። ዳዊት ምልጃ ነው። ዳዊት ከእግዚአብሔር ጋር የሚያገናኝ ማነው? መዋሥዕት ከእግዚአብሔር ጋር የሚያገናኝ ድልድይ ነው። መጀመሪያ ላይ ከትርጓሜው ላይ ሰዋስወ ነፍስ ስላልነው ከእግዚአብሔር ጋር የሚያገናኝ ማለት ነው። አክለውም ሰው ከሞተ በኋላ ፍትሐት ለምን ያስፈልጋል ብለው ጥያቄ ለሚያነሱ ያላችሁ ምላሽ ምንድነው ላልኩትም የመዋሥዕት ጸሎት መጽሐፍ ቅዱሳዊ መነሻ ያለው መሆኑን ነው የሚገልጹት። አዳኙ እግዚአብሔር ነው። እንግዲህ ሰው ምንድነው ድርሻው ማለት ነው? ማመልከት ብቻ ነው። የኛ ድርሻችን ጸልዩ ነው። ማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ላይ መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት የነገራቸው የሰጣቸው ስልጣን አለ። ዘአሰርክሙ በምድር ይከውን ሥረ በሰማያት ወዘፈታሕክሙ በምድር ይከውን ፍትሐ በሰማያት የሚል ቃል ለሐዋርያት ሰጥቷቸዋል። እናንተ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚል ለሐዋርያት የሰጣቸው ስልጣን እስካሁን ድረስ እስካለ ነው እስከ ትውልድ እስከ ፍጻሜ ድረስ የሚያገለግል ነው። ለቅዱሳንም እንኳን ሌላ ይቀርና ቅዱሳን ሆኖ በቅተው ለሞቱት እንኳን ራሱ ምን ያስፈልጋል? ጸሎት ያስፈልጋል። ለምን? ጸሎታቸው ለእኛም እንዲተርፋል። በአጸደ ነፍስ እኮ አብረን ነው ያለን እኮ። እነሱ በአጸደ ነፍስ ናቸው፣ እኛ በስጋ ነው ያለን። ውድ ቤተሰቦቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ